ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ብልጽግና ፓርቲ ችግሮችን እየፈታ እንቅፋቶችን እየተሻገረ ወደፊት መራመድን ባህል አድርጎ እየሰራ እንደሚገኝ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ተናገሩ። ከጎንደር ከተማ ከተለያዩ ክፍለ ከተሞች የተወጣጡ ወጣቶች ለብልጽግና ፓርቲ የድጋፍ ሰልፍ አድርገዋል። ቃል ኪዳን ኃይሌ ተጨማሪ ዘገባ ይዛለች። ከጎንደር ከተማ የተለያዩ ክፍለ ከተሞች የተውጣጡ ወጣቶች ለብልጽግና ፓርቲ የምርጫ ቅስቀሳ የድጋፍ ሰልፍ አካሂደዋል። በላቀ የወጣቶች ተሳትፎ ኢትዮጵያን ወደ ተምሳሌት ሀገር የማሻገር ራዕይ በሚል መሪ ሀሳብ የተካሄደው የወጣቶች የድጋፍ ሰልፍ ወጣቶች የሀገርን አንድነትና የልማት ትሩፋት ለማስቀጠል የድርሻቸውን እንደሚወጡ የሚያሳይ ነው ተብሏል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ብልጽግና ፓርቲ ለወጣቶች ተጠቃሚነትና ለከተማዋ የኮሪደር ልማት የሰጠው ትኩረት ከፍተኛ መሆኑን አንስተዋል። ምርጫው ሰላማዊ ሆኖ እንዲጠናቀቅ ወጣቶች የበኩላቸውን ኃላፊነት እንዲወጡ ተቀዳሚ ምክትል ከንቲባው ጠይቀዋል። ውድ ሀገር ተረካቢ ወጣቶች፣ ሰላሙም ሆነ ልማቱ ያለ እናንተ አይሳካም። ስለዚህ እናንተ የዳር ተመልካች ሳትሆኑ የለውጡና የብልጽግና ዋና ባለቤት የሆናችሁ የዛሬና የነገ ሀገር ተረካቢነታችሁን በተግባር ልታረጋግጡ ይገባል። ውድ ወንድሞቼ፣ የጀመርነውን የእድገትና የብልጽግና ጉዞ ለማፋጠን ዘላቂ ሰላምን ለማረጋገጥና ለልጆቻችን የምትመጥን ሀገር ለመገንባት በሰባተኛው ሀገራዊ ምርጫ ብልጽግናን ይምረጡ። የተጀመሩ የልማትና የሰላም እንቅስቃሴዎች ውጤታማ እንዲሆኑ የሚደረገው ጥረት ተጠናክሮ እንደሚቀጥል ያመላከቱት ተቀዳሚ ምክትል ከንቲባው ብልጽግና ፓርቲ እንቅፋቶችን እየተሻገረ ወደፊት መራመድን ባህል አድርጎ እንደሚሰራ አብራርተዋል። የችግሮቻችን ምንጭና ምክንያቶች ከኋላ የተከተሉን ቢሆኑም እኛ ግን ከማላከክ ይልቅ ችግርን እየፈቱ እንቅፋትን እየተሻገሩ ወደፊት መራመድን ባህል አድርገን እየሰራ እንገኛለን። የሰላም እጦትን በሰላም የልማት ጥማትን በኮሪደር ልማትና በመሰረተ ልማት እየመለስን የመጣ ነው። ለዚህ ነው በሰልፉ የተሳተፉ ወጣቶች በከተማዋ እየተሰሩ ያሉ የልማት ስራዎችን እንደሚደግፉ ገልጸዋል። መልካሙ ዘውድ እባላለሁ። የጎንደር ከተማ ነዋሪ ነኝ። ጎንደር በዘመኗ ተረስታ የነበረች ከተማ ብልጽግና ከተወለደ በኋላ ጎንደር እንደ አዲስ የታደሰችበትና የተወለደችበት ከተማ ድጋፋችን ለመግለጽ ነው የመጣነ። ህይወት ማሩ እባላለሁ። እንደ ወጣትነታችን የተሻለ ነገር ከዚህ የበለጠ ወጣቱንም ይዘን ከዚህ የበለጠ ሰላማዊ የሆነ ነገር ሰርተን መገኘትና መታየት እንፈልጋለን። ማየትም እንፈልጋለን። ያሲን ኢብራሂም እባላለሁ። በወጣት ሀገር ትገነባለች። ሀገራችን ልማት ላይ ነው ያለችው። ልማቱን አጠናክረን ልንደግፍ ይገባል። ሰባተኛው ጠቅላላ ምርጫ ፍትሐዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ከጸጥታና ከሚመለከተው አካል ጋር የበኩላቸውን እንደሚወጡ ወጣቶቹ አንስተዋል። ምርጫው ሰላማዊ ሆኖ እንዲጠናቀቅ በእኔ በኩል ከኔ አካባቢ ያሉ ወጣት ማህበር ከጸጥታ አስከባሪዎች ጎን ቆሜ የሚጠበቅብኝን ኃላፊነት እወጣለሁ። በወጣትነቴም ያው ሰላም እንዲሆንና የአካባቢውን ሰው ሰላም እንዲፈጥር ወደ ሰላም መንገድ እንዲሄድ ያለኝን አስተዋጽኦ አደርጋለሁ። ምርጫው ሰላማዊ፣ ዲሞክራሲያዊና ፍትሐዊ እንዲሆን እንዳንድ ወጣት የሚጠበቅብኝ ድርሻ ለመወጣት አስቤም አቅጀም እየሰራው ነኝ። ከተለያዩ ክፍለ ከተሞች የተውጣጡ ወጣቶቹ ለፓርቲው ያላቸውን ድጋፍ በተለያዩ መልእክቶች አሰምተዋል። የሀገር ልማትና የዜጎች የኢኮኖሚ ተጠቃሚነት እንዲረጋገጥ ለሰላም ቅድሚያ መስጠት እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ ችግሮችን በሰላማዊ መንገድ የመፍታት ባህልን ማሳደግ እንደሚገባም አመላክተዋል። ደስታ ካሳ እንደሚከተል ያቀርበዋል። የሰላም መኖር በገንዘብ የማይተመን ውድ ሀብት መሆኑ ይነሳል። ሰላም የሁሉም ነገር መሰረት እንደመሆኑ መጠን ያለ ሰላም ግብርና ማስፋፋት፣ ምርታማነትን መጨመርም ሆነ የንግድ እንቅስቃሴን ማሳለጥ አይቻልም። የሀገር ልማትና የዜጎች የኢኮኖሚ እድገት የሚረጋገጠው በሰላም ጥላ ስር ብቻ ነው። በአማራ ክልል የተከሰተው የሰላም እጦት ታዲያ በማህበረሰቡ ላይ ዘርፈ ብዙ ችግሮችን አሳድረዋል። የሰላም እጦቱ ያስከተላቸውን ችግሮች አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች እንዲህ ያነሳሉ። አምሳለቃ ያለው ምሩ በራለው የሰላም መራቅ ትንሽ ህብረተሰቡን ያሰቃያል። ከሰላም የበለጠ ማንም ነገር ብትበላ፣ ብትጠጣ፣ ብታየጥ፣ መኪና ብታሽከረከር፣ በአየር ብትጓዝ እንቅፋት ካለ በየመንገዱ በስጋት ነው ተደው እንጂ በትክክል ንብረቴ ነው ሀብቴ ነው እንኳን ብለህ አትጠቀምበትም። አብይ ስዩም የቀን ሰራተኛ አለ፣ ሌላ የመንግስት ሰራተኛም አለ፣ ሌላውም ሰራተኛ አለ፣ የግል ድርጅት ያላቸው ሰዎች አሉ። ሰርተው ውሎ መግባትን በሀገራቸው መኖር ይፈልጋሉ። ግን ይሄ ሰላም ከሌለ ግን በምንም አይነት መንገድ ከረሃብ
አልፎ ወደ ስደት የሚያስሄድ መንገዱ የሰላም እጦት መዘዙ ብዙ በመሆኑ ለሰላም ቅድሚያ መስጠት ይገባል። የህዝብ ቅሬታና ጥያቄዎች መቼም ቢሆን ከማህበረሰቡ የማይጠፉ ጉዳዮች በመሆናቸው ችግሮችን ለመፍታት ግን የሰላም መንገድ መከተልም ይገባል። ጥያቄዎችን በሰላም ለመፍታት ጥረት ማድረግ ቀዳሚው ጉዳይ መሆኑን ያነሱት ነዋሪዎቹ የሰላም እጦት በአፈሙዝ መመለስ አይቻልም ሲሉም ይናገራሉ። በአፈሙዝ የሚመጣ ነገር የለም፣ በስምምነት ብቻ ነው ሁሉ ነገር። በሰላም የሚሆነው ስምምነት ሲኖር ነው። እኔ እናንተ አሁን ብንጣላና አሁን አንድ ሰው መጥቶ ቢያስታርቀን እዚሁ ላይ ሰላም ፍጥር እንደገና ገብተን በልጠጠንተ እንለያያለን። በጦርነት የተጠናቀቀ ነገር የለም፣ በሰላም ነው። ባለመናበብ ባለመረዳዳት ጦርነቶች ይኖራሉ። ጦርነቶች ግን የሚፈቱት በአንድ መቀመጫ ላይ ቁጭ ተብሎ ሊፈቱ የሚችሉ ችግሮች እንደሆኑ እረዳለሁ። በአማራ ክልል ዘላቂ ሰላምን ለማረጋገጥ ማህበረሰቡ አጋዥ መሆን እንዳለበት የሚያነሱት ነዋሪዎቹ መንግስትና ታጣቂ ኃይሎች ችግሮችን በሰላማዊ መንገድ ለመፍታት መቀመጥና መወያየት ይገባቸዋልም ብለዋል። መጨረሻ ብለው የሚሄዱት ወደ ሰላም ስለሆነ ከሰላም አቅጣጫ ማንም ሊወጣ የሚችል ነገር የለውም። ጦርነቶች ግን የሚፈቱት በአንድ መቀመጫ ላይ ቁጭ ተብሎ ሊፈቱ የሚችሉ ችግሮች እንደሆኑ እረዳለሁ። ሁሉም ቁጭ ብለው ስለ ሀገራቸው ጉዳይ መነጋገር ያስፈልጋል። ብርቱካን ጓዴ በመወያየት ነገሮች መፍታት ይቻላል። ከጦርነት ባሻገር ማለት ነው። ጦርነት ሰላምን ያመጣል ብዬ አላምንም። እኔ መርጌታ ክብሮም ተማረዳኘው ወንድሞቻችን ደግሞ ጥፋት ካላቸው ጥፋታቸውን እንዲያርሙ ይስተካከል የሚሉት ነገር መንግስት ቢያስተካክል ጥሩ ነው። ይቅር እኮ ለእግዚአብሔር ችግር የለውም፣ ለሰው ልጅ ጥሩ ነው። መንግስትም ደግሞ የወጡት የኛ ናቸው፣ የማንም አይደሉም፣ የኢትዮጵያውያን ናቸው። እኛ ዳር ድንበራችን ማስጠበቅ ስንችል የአካባቢያችን ወንድማችን እህታችን ምናምን መገዳደል ጥሩ አይደለም። ለሰላም እጅን መዘርጋት ዘመኑ የሚጠይቀው ብልህነትና የሀገር ኢኮኖሚን ለመገንባት ቁልፍ መንገድ መሆኑን መገንዘብ ከሁሉም ይጠበቃል የነዋሪዎቹ ምክር ሀሳብ ነው። በጤና ተቋም ክትትል በማድረጋቸው ተጠቃሚ መሆናቸውን በአብራጅራ ከተማ ጤና ጣቢያ ክትትል ሲያደርጉ ያገኘናቸው ነፍሰ ጡር እናቶች ተናገሩ። ባለፉት 9 ወራት ከ8500 በላይ እናቶች በጤና ተቋም መውለዳቸውን የምዕራብ ጎንደር ዞን ጤና መምሪያ አስታውቋል። ኤልያስ ጋሻው ተጨማሪ ዘገባ ይዟል። ወይዘሮ አካሌ ለምለሙና ማርያ አበበው በምዕራብ ጎንደር ዞን የምዕራብ አርማጭሆ ወረዳ ነዋሪዎች ናቸው። በጤና ተቋም ያገኘናቸው የእርግዝና ክትትል እያደረጉ ነበር። ከዚህ ቀደምም ልጆቻቸውን በጤና ተቋም ክትትል አድርገው እንደወለዱ አጫውተውናል። ታዲያ በጤና ባለሙያዎች በቂ ክትትልና የምክር አገልግሎት እንደሚሰጣቸው ገልጸው ማንኛውም እናት በእርግዝና ወቅት በቂ ክትትል አድርጋ መውለድ ይኖርባታል ብለዋል። ይመክሩናል። ያው ደህና ነገር ብሉ፣ ፈሳሽ ጠጡ፣ ከባድ ነገር እንዳታነሱ ብሎ ይመክሩናል። በደም መፍሰስም ችግር አለ። የኋላውም ቤታቸው ቢወልዱ በኋላ ይቀራል። የኋላውም ልምድ አዋላጅ ደግሞ በኋላው ቃት ስንግም ትባላለች ትቀራለች። በዚህ ሁኔታ ዙረው ተመልሰው መምጣታቸውን ስለማይቀር ወደ ጤና ጣቢያ ከዚህ ውለዱ ብዬን የመክራቸዋለሁ። ባለፉት 9 ወራት ከ600 በላይ እናቶች በጤና ተቋም ክትትል አድርገው እንዲወልዱ ታቅዶ ከ340 በላይ እናቶች የወሊድ አገልግሎት ማግኘት ችለዋል ያሉት በምዕራብ አርማጭሆ ወረዳ የአብራጅራ ከተማ ጤና ጣቢያ ተወካይ ኃላፊ አቶ መሳፍንት ሁነኛው ናቸው። በቀሪ ወራት እቅዳቸውን ለማሳካት በትኩረት እንደሚሰሩም ተናግረዋል። ቅድሚያ ጤና ኤክስቴንሽኖች ጋር ነው ያሰሳ ስራ ይሰራል። ጤና ኤክስቴንሽኖች እነዚህ እናቶች ወላዶችን ፈልገው የማግኘት ወደ ተቋም ሊንክ ማድረግ፣ የካውንስሊንግ ስራ፣ የኮንፈረንሶች ሁሉ እነዚህ የጤና ኤክስቴንሽኖች ጋር እኛ ባለሙያ ሆኖ ጤና ጣቢያ ጀምሮ ከጤና ኬላ ጀምሮ ይካሄዳሉ። ወደ ጤና ተቋም ሊንክ ይደረጋሉ። 42 ቀን ድረስ ከኛ ጋር አይለዩ ማለት ነው። መደበኛ ክትትል ያካሄዳሉ ማለት ነው። የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ በበጀት ዓመቱ በ9 ወሩ ከ12100 በላይ እናቶች በቅድመና በድህረ ወሊድ በጤና ተቋም ክትትል አድርገው እንዲወልዱ ታቅዶ ከ8500 በላይ እናቶች ክትትል አድርገው መውለዳቸውን ተናግረዋል። የወለዱ እናቶችም የድህረ ወሊድ አገልግሎት እንዲያገኙም እየተደረገ ነው ብለዋል። እናቶች ቀድመው ወደ ጤና ተቋማት መጥተው እንዲያርፉ እና ወሊድ ከመድረሱ በፊት ሊፈጠሩ የሚችሉ ውስብስብ ችግሮችን ለመከላከል በጤና ተቋማት መጥተው እንዲቆዩ ይደረጋል ማለት ነው። እናቶች በሚወልዱበት ጊዜ የሚደርስባቸውን ውስብስብ ችግሮች ለመፍታት በቅድመ ወሊድ ወቅት ትኩረት ሰጥቶ መምሪያው እየሰራ መሆኑን አስረድተዋል። እናቶች ቀድመው የወሊድ ጊዜያቸው ከመድረሱ በፊት ወደ ጤና ተቋማት እንዲመጡ የማድረግ ስራ፣ ለዚህም የተሻለ የግንዛቤ ፈጠራ ስራ በጤና ኤክስቴንሽን ሙያተኞች እና በሌሎች የጤና ሙያተኞቻችን እየሰራን በመሆኑ ይህን የመከላከል ተግባር እየፈጸምን ነው። ሁለተኛው ደግሞ አምቡላንስ በማይደርስባቸው የጸጥታ ችግር ባለባቸው አካባቢዎች ባህላዊ አምቡላንስ ማህበረሰቡ ተባብሮ እናቶችን ወደ ጤና ተቋም እንዲልክ የማድረግ ተግባር እየፈጸምን ያለንበት ሁኔታ ነው ያለው ማለት ነው። በደም እጥረት ምክንያት አንዲትም እናት ህይወቷ እንዳያልፍ በዞኑ በበጀት ዓመቱ ባለፉት 9 ወራት በትኩረት መሰራቱን ጠቁመዋል።
የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።